አሁን ይሰማል። አዳመጫ አድርጌ ነበረ። ምክር ፈልጌ ነበረ። ያው ታሪኬን ስነግርህ እኔ ያለሁት ከሀገር ከወጣሁ ትንሽ ቆይቻለሁኝ። ሰው ሀገር ነው ያለሁት በስደት እና የሁለት ልጆች እናት ነኝ፣ ባለትዳር ነኝ እና ታሪኬን እንዴት እንደምነግርህ አላውቅም። ምክር እፈልጋለሁ። አሁን የምፈልገው ምክር ምንድን ነው? በትዳር የቆየ ነው በጓደኝነት 4 ዓመት፣ በትዳር 15 ዓመት ኖር ነው። ሁለት ልጆች አፍርተናል እና ሁለት ልጆች አፍርተናል። ሁለት ልጆች ስናፈራ ያው ሴት ስንሆን ሴቶች ያው ቤት ውስጥ ደፋ ሲባል ራሳችንን እንጥላለን። የታወቀ ነው ልጅ ስንወልድ ማለት ነው። በዚህ መሀል ባለቤቴ አዲስ አበባ ይመላለስ ነበር እና አዲስ አበባ እኔ ወልጄ ሆኜ ትልቋን ልጄን ወልጄ ሁለተኛውን ወዲያውን ያረገዝኩት ያው ፕላን ስላደረግኩኝ 4 ዓመት ቆይተናል ብያለሁ ጓደኝነት። ከዛ ፕላን ስላደረግኩ ወዲያውን ያረገዝኩት እና እርጉዝ ሆኜም አይቀመጥም ቤት ውስጥ ተመልሶ ወደ አዲስ አበባ አንድ ልጅ ወልደን እያለ የመጀመሪያው እንደወለድን ሁለተኛውን ሳላረግዝ በፊት ሄደን ክርስትና እዛ አስነስተ ምናምን የመጣ ነው እና ከዛ ያ ቤት ጀምረን ነበረ። ቦታ ገዝተን ነበረ። በጓደኝነት እያለን ቦታ ገዝተን ነበር። ቤት ተጀመረ። ቤቱ ያው መሰራት ስላለበት እሱ ይመላለሳል። ልጅ ክርስትና አስነስተን የመጣው ወደዚህ እንደገና በየአመቱ ይሄዳል። እኔ ልጅ እንደገና ሁለተኛ ልጅ አረገዝኩ። እሱ እየሄደ ቤት እናሰራ፣ ቤቱ ማለቅ አለበት ቶሎ ብለን ወደ ገንዘብ ያው እዚሁ ሰው ሀገር ስለምንኖር ያ ተሰርቶ ቶሎ ቢያልቅ እንትን ነው ገባህ? ገንዘብ ስለሆነ እኔም አምኜበት እሱ በየአመቱ ይሄዳል። ቤቱ ወንድሙ ጋር እየተጋገዙ 2 ዓመት የሁለተኛውን ልጄ እያለ አለቀ ማለት ነው። አለቀ። ወንድሙን ውክልና ሰጥቶ መከራየት ጀመረ ማለት ነው። ከዛ ልክ መከራየትን ሲጀምር ተገላገልኩኝ። ገባ? ከዚህም ገንዘብ ይሄድ ነበረ ያቺ ያለችንን መንግስትም የሚሰጠንን። እኔ 4 ዓመት በጓደኝነት እያለን ቤት ቦታ ስንገዛ ራሱ ተጋግዘን ነው። በመሀልም ሁለተኛው ልጄ ከማርገዜ በፊትም እንትን እል ነበር። ማነው ትንሽ ስራ ሰራለሁ። እሱ ቤት ሲሆንልኝ ልጄን ይዝልኛል። ትልቋ እየተጋገዝን ገንዘብ እንትን እያለን ይዞ እየሄደ ቤቱ አለቀ። ገባ? ከዚህ እየተጎዳን ማለት ነው። እዛ ቤቱ ሲያልቅ ተከላከልኩኝ። ያው የሀበሻ ጭንቅላት ማለት ነው። ከዚህም የሚሄደው ገንዘብ እዛም እንደገና ደግሞ እየተከራየ የምናገኘው ገንዘብ አለ። በቃ ከዛ ሁለተኛ ልጃችን እንደወለደን እንደገና ልክ እሱ ጃንዋሪ ላይ መጥቶ እንደገና ሰፕቴምበር ላይ ካልሄድኩኝ አለ ማለት አውደ ዓመትን ማለት ነው። እኔ 2 ልጆች ይዣለሁ። አንደኛዋ ድክ ትላለች፣ ሌላኛውን አጠባለሁ ድክ ያለችውን። ከዛ ሰፕቴምበር ላይ ልሄድ ሲለኝ ግራ ገባኝ። ምንድነው ነገሩ? ቤቱ ተሰርቶ አልቋል። እንደገና ቤት ውስጥ እዚህም ያለችውን ሳንቲም ሰብሰብ ያደርግና ያስፈልገናል ብሎ ሰፕቴምበር ላይ ብድግ ሲል በ6 ወር አስበው እንግዲህ የአዲስ አበባ ጉዞ ሰብሰብ አድርጎ እዛም ያለ አለ። ከዚህ ይዞ መሄድ አያስፈልግም። አሁን እንደኔ ጭንቅላት ማለት ነው። እዛ ሰፕቴምበር ሄደ። ኦኬ
እንቁጣጣሽን ከሁለት ልጆቼ ጋር አሳሬን እየበላሁ አንዱን እያጠባ አንዱን እየጎተትኩኝ ቤተክርስቲያን የፋሲካ እንቁጣጣሽን በዓል ከቤተክርስቲያን ሰዎች ጋር አሳለፍኩ። ልጆቼን እያስለቀስኩ ማለት ነው አሌክስ። ከዛ ግራ ገባኝ፣ ማሰብ ጀመርኩኝ። በየ6 ወሩ የሚያስኬድ 2 ህፃን ልጆች አስጥሎ አለ ነገር ማለት ጀመርኩኝ። ገባ መጥፎ ነው። ገባ ካላሰብኩ ይህን ነገር ማሰብ ካልጀመርኩኝ ሌላ ነገር እየመጣብኝ ሊሄድ ነው። እዛ ኑሮ ተመስርቷል ወይስ ምንድን ነው ነገሩ የሚለው ነገር ውስጥ ገባው ማለት ነው። እዛ ልጄ 3 ዓመት ነው 3 ዓመት ነው። ኪንደርጋርተን ገባች። ትንሹ ይጋል ከዛ እንትን እያለ እያሰብኩ መጣሁ ማለት ነው። ልጄ እያወራኝ ስለሆነ ነው አሌክስ ይቅርታ። ከዛ ማሰብ ጀመርኩኝ ማለት ነው። ይሄ ነገር ትልቁ አሁን 1 ዓመት ሲሆነው ኬጂ መግባት ይችላል። ትንሿ ኦልሬዲ ኬጂ ገባችልኝ። ትንሹን 1 ዓመት ኬጂ ያስገባውኝና እኔ እናትዬ አሁን ነቃ ማለት ያለብሽ ሸዊት፣ መተኛት ለሌላ ነገር ሊዳረግሽ ነው። ይሄ ራሴን ጣል አድርጌ ከልጆች ጋር ማነው የልጆች ማጫወቻ ውስጥ ስፖርት ልብስ ለብሶ ማሯሯጥ ቤትሽን እያሰራሽ ነው። ገንዘብ እያነሰን ነው። ገባ 2 ልጅ እናሳድጋለን። እሱ እዛ ሮጥ ይላል። ከዛም በፊት ያጠራቀምናትን ቤት ሰርተንባታል። እግዚአብሔር ይመስገን። እሱንም እግዚአብሔር ይመስገን ነው የምለው። ከዛል ወደ ስራ ገባሁ አሌክስ። እኔ መተኛት የለብኝም። ራሴን ነቃ እሱ ልጆችን ኪንደርጋርተን አድርጌ ልጆችን ማነው እኔ ወደ ስራ ጧት እሱ የማታ ሰራተኛ ነው። እኔ ጧት እሱ እነሱን አደርስና ወደ ስራዬ 4 ሰዓት 5 ሰዓት ሰርቼ መምጣት ጀመርኩኝ። ልክ አሁን በየ6 ወሩ የነበረውን በአመት አደረገው ማለት ነው። በአመት እንቁጣጣሽ ሲመጣ ሰመር ላይ እኔም ስራ ጀመርኩ። ትንሽ ሳንቲም መያዝ ጀመረ። ልጆቻችንን እያደጉ ነው። ኪንደርጋርተን ይሄዳሉ ምናምን፣ እሱም ይሰራል። እዛ የሚሄድ ገንዘብ የለም። አሁን ሰመሩን ፕላን ማድረግ ጀመርኩኝ። እረፍት መውጣት አለብን እዚሁ ማነው ቢች አካባቢ ልጆቼን ይዤ እኔም አረፍ ማለት አለብኝ። ስራ ቦታ ስራዬን አስፈቀድኩኝ። ማነው ስራዬን እረፍት ወሰድኩኝ። ከዛ የእረፍት ቦታዎችን ፕላን ማድረግ ጀመርኩኝ። ገባ እኔ ነቃ ማለት ነው ያለብኝ አሁን። ከዛ በኋላ ያንን እሱ ለካ ሰፕቴምበር ላይ ነው ፕላን ያደረገው። ስራ ቦታችን አንድ አይነት የእረፍት ቀን መወሰድ አለበት። ገባ ልጆች ትምህርት ቤት ይዘጋል። እኔ አውጉስት ላይ ትምህርት ቤት እረፍቴን ወሰድኩኝ። እሱም አውጉስት መውሰድ ሲገባው ሰፕቴምበር አንፋንግ ላይ መጀመሪያ ላይ ወሰደ ማለት ነው። ለምን ወደ አዲስ አበባ ሊሄድ አሌክስ። እሳት መበስኩኝ። ምንድን ነው መተለው እግርህ አሌክስ ይቅርታ አድርግልኝ። እግርህ ከዚህ ንቅንቅ ቢል ስትመለስ እንትን ነው የምንገናኘው፣ ቢሮ ነው የምንገናኘው፣ የማፋቻ ቢሮ ውስጥ ነው የምንገናኘው። ስትመለስ ይሄ ቤት ቁልፍ ተቀይሮ ነው የምትጠብቀው። ቁልፍ ተቀይሮ ነው የሚጠብቅ። ከዛ እስቲ እናይሻለን። ያው ወንዶች አሌክስ ምን አንተ ለእኛ ነው የምታግዘው። ለነገሩ በጣም መቆጣጠል እግዚአብሔር ይመስገን ለእኛ ነው የምታግዘው። አንተ ግን እናይሻለን አለ። እናይሻለን እስቲ ሲለኝ እዛ ከሳምንት በኋላ ወንድም አለው እዚህ እየሰማኝ ነው ወንድም አለው። ምክር ስለፈለግኩ ነው ይሄ ሁሉ ማስረዳ አሌክስ ይቅርታ። ወንድም አለው። ወንድሙን አጋጣሚኛ ጋር በመጣበት አነሳውኝ። ርዕሱ እንደ ሳምንት ነው 15 ቀን ተነጋግረንበት እናይሻለን፣ እንተያያለን፣ እኔ እናያለን ተባብለናል። ህፃናቶቹን ይዘን
ማነው አውጉስት መጀመሪያ ላይ ነው የምንወጣው። እኔ ፕላን ላደርግ ነው። እረፍት ቢሮዎች አሉ፣ እረፍት ፕላን የሚያደርጉ ቢሮዎች አሉ። እዛ እየሞካከርኩ ነው። የትኛው ቢሮ የትኛው የእረፍት ቦታ ነው ጥሩ ሞካክራለሁ። እዛ አለ። በሳምንቱ ወንድምየው መጣ። ወንድምየው ባለበት አነሳሁት እርሱን አሌክስ በቃ ውስጤት አመት ከምናምን የነደደውን አበድኩኝ ነው ንቅነቅ ቢል አሳየዋለሁ ነገር ወንድምየው አይኑን አበጠጠ። እኔን እኛ ቤት በጣም በሰላም የምንኖር አስመስለን ነው የምንኖረው። አንድ ቀን አልናገረው እኔ ተናገረው አላውቅም። የዚህ ቀን ግን አበድኩኝ ወንድምየው። ከዛ ወጣሁኝ ነው ጥዬ ወጣሁ። ልጆቹን ቤት ውስጥ እነሱ ላይ ጥዬ ወጣሁ። ዝም ብዬ ወጣሁ። ደባብሽ ተናግሬ ንቅንቅ ይልና የመጨረሻችን ነው አልኩ። ከዛ አለ ከወንድምየው ጋር ተነጋግረን ወንድምየው ምንድነው ነገሩ ብሎ አፈጠጠበት ማለት ነው። ሲያፈጥበት ነው የወጣሁኝ። ምን እንደተባባሉ አላውቅም። ቀረ። እኔ ፕላን የተደረገ ቱርክ ነበረ ፕሮግራማችን። ቱርክ ደርሰን 10 ቀን ረፍ ብዬ ፀሐይም ሞቅ ሄደ። ቫይታሚን ዲ ችግር አለ እኛ ጋር። ቫይታሚን ዲ እንትን ብዬ ሞልቼ ልጆቼን ታጫውቼ ቢሽ ከርመን መጣ። ከዛ ጃንዋሪ ላይ ሄዳለሁ አለ። ምንም የተቀየረ ነገር የለም። ምንድነው ልሰራው የምትሄደው? ቤቱ እኮ ምናምን ቤቱ ወንድም ውክልና የተሰጠው ቤቱ ምንም ነገር አያስፈልገውም። ንቅንቀተለና አሌክስ እችን አቋሜን 5 አመት ሙሉ ያስኩት። በየአመቱ ፕላን እያደረኩ አንድ ጊዜ ስፓኒያ፣ አንድ ጊዜ ግሪክላንድ፣ አንድ አመት ቡልጋሪያ ምናምን እያልኩኝ ልጆችን እያዘን በየአመቱ ፕሮግራም አደረኩ። ከዛ ይሄ ነገር ጠንክሬ መያዜን ሲያውቅ ማታ ነው የሚሰራው ብያለሁ። እኔ ጧት ነው የምሰራው፣ እሱ ማታ ነው የሚሰራው። 0 ሰዓት ላይ ማለት በእኛ 0 ሰዓት ማለት በኢትዮጵያ ከሌሊቱ 6 ሰዓት ማለት ነው። ይመጣና እኔ ሰርቼ ከልጆች ጋር ስሯሯጥ ብዬ ደክሞኝ ነው የምተኛው እና እንቅልፌ ነው በቃ ተኝቼ ነው የምለው። በቃ ማሰብም አልፈልግም። ልጆቼን አስተኛለሁ፣ የራሳቸው ክፍል፣ እኔ መኝታ የኛም መኝታ ተኛለሁ። አንድ ቀን ያወራል 0 ሰዓት ላይ እሱ 23 ሰዓት ማለት በኢትዮጵያ 5 ሰዓት ከተማ መጥቷል። ያወራል 0 ሰዓት ላይ ከማጋር ነው። ከዛ ልክ ለሽንት ቤት እንደመጠቀም አስመስዬ ወጣሁ ማለት ነው። ከመኝታ ቤት ስወጣ ደንግጦ አላሰበውም። ደንግጦ ቴሌፎን እንደዚህ መድፋት ትቶ እንደዚህ ቁጭ አደረገው። ከማጋር ነው የምታወራው በዚህ ሰዓት? ችግር አለ እንደ ኢትዮጵያ አልኩኝ። አይ አይደለም ችግር የለም ብሎ ደንግጦ የማያውቀው ሰውዬ ደነገጠ። 5 አመት አስቀርቼዋለሁ ብያለሁ። ከዛ ምንም አላልኩ። የዛን አመትን ፕሮግራም እረፍታችን ፕላን ተደረገ እንዴ ሲለኝ አይ አልተደረገም፣ ዘንድሮ እዚሁ እኛ ሀገር ነው ምን ዞር ብለን የትምህርት ቤት ልጆች የትምህርት ቤት ጋቦ ልጆቻችን ትምህርት ቤት ገብተዋል። የትምህርት ቤት ሰዓታቸው ሲንተዚህ እዚሁ ሀገር ውስጥ ዞር እንላለን። ብዙ ገንዘብ እንዳናወጣ ለፕሌን ለምናምን የምታወጣውን እዚሁ በሱቅ በምናምን ወይም ደግሞ በመኪና ትንቀሳቀሳለህ። ከዛ እረፍት ጨርሰህ ትገባለህ። አላደረኩም አልኩኝ። አበደ ነው። ለምን እዛ እንዳሄድ አድርጌዋለሁ፣ ኢትዮጵያ እንዳሄድ አድርጌዋለሁ። 6ኛ ዓመታችን ከዛ እንደ ጉድ አንቀጠቀጠው። ምን ልበል። ከዛ እረፍት እንትን ማነው እንደዚህ የክሪስማስ ላይ እኔ ገበያ ውስጥ ዞር ስል እሱም ገበያ ውስጥ ዞር ይላል። እሱ ነው ብዬ ግራ ገባኝ። እኔ ተኝቶ እኮ ከእንቅልፉ ላይ ሆነ ሌሊት ገብቶ ተኛበት ነው። እኔ ልጆች ትምህርት ቤት ላደርስን የወጣሁት እና በወጣሁበት እዛው ገበያ ገብቼ እሱም ገበያ እዛ ዞር ብዬ ውጥት አልኩኝ ማለት ነው። ከገበያ ቶሎ ብዬ
ወጣሁና ሌላ ቦታ ቁጭ ብዬ በቃ ግራ ገባኝ። ማሰብ ራሱ ጭንቅላቴ እንትን አለ። ከዛ ስመለስ ፖስታ ፓክ ያደርጋል አንድ ፖስታ። ልክ ስመለስ ፖስታው ፓክ ተደርጎ ልክ ሲያልቅ ደረስኩ። ትልቅ እንትን ፓኬጅ። ይሄ ፓኬጅ ወዴት ነው? ወደ ኢትዮጵያ። ለማ? አይ ለሰው። የክሪስማስ ነው ከፊታችን። ይሄ ፓኬት ከዚህ ቤት ይወጣና እኔ እናንተ የመጨረሻው ቦታ ነው የምንገናኘው አልኩት። ከዛ እዛው ቁጭ እንዳደረገው ሄደ ማለት ነው ወደ ስራ። ከሰዓት በኋላ ወደ ስራ ሄደ። እኔ ዛን ቀን እረፍት ነበርኩኝ። የሚገርመው ማነው ስራዬ ነበርኩ። ከዛ ያንን ፓኬት ያሸገውን ወደ ፖስታ ቤት ሊልከው የነበረውን ቦታ ከፈትኩትና ሳየው የሴቶች እቃ ነው ያለበት። ወደ ኢትዮጵያ የሚሄድ የሴት እቃ። ከዛ መልሼ እሱ እንዳሸገው አድርጌ አሸኩለት እና ቁጭ አድርኩት። እዛ ክሪስማስ አለፈ፣ የኛው ክሪስማስ አለፈ፣ የጀርመኖች ክሪስማስ አለፈ፣ የኛም ክሪስማስ አለፈ፣ ጥምቀት አለፈ ምናምን። ያ ፓኬጅ እዛ ጋር ነው ያለው። ከዛ የፖስታ ወደዛ ቆሻሻ መጣያ ውስጥ ላደርገው ነው አልኩት ስለው እንዳታረጊው አለ ሲለኝ፣ እና ታዲያ አንሳዋ ከዚህ ከፍቻቸዋለሁ ገባ ምን እንዳለበት። ከዛ በስንት ጊዜ ጾም ሊገባ ፋሲካ ጾም ሊገባ አካባቢ ከፍቶ ብትንትን ሲያደርገው የሆነ እዛ ውስጥ ያየሁትን የኛ የሴቶች እቃ ውስጥ አደረገው ምናምን እንደዚህ በታተነው። ከዛ አሁን በቃ መወሰን አለብሽ ሸዊት አልኩኝ። መወሰን አለብሽ። ከዛ አንድ ቀን አንተ ችግር ነው የምትፈልገውን ነገር ማድረግ እኔ 2 ልጆች ወልጃለሁ። በቃኝ በእውነት በቃኝ። ልጆቼ ብቻ እንዲያድጉ ነው የምፈልገው። እንደዚህ የሆን አንተም እድሜህ እየሄደ ስለሆነ መታመም የለብህ። የምትፈልገውን አድርግ። እኔ ግን ወደ ካህናት መሄዴ ነው። እኔ እስካሁን ደግሞ መቀበል እኔ ወደ አባቶች መሄዴ ነው። እሺ ሳልነግርህ እንዳልሄድ ብዬ ነው። አንተ ግን ማድረግ የምትፈልገውን ነገር ታደርጋለህ። እሺ አልኩት። ምንድን ነው የምትይኝ አለ። ምን እንድልህ ትፈልጋለህ? እየተያየን እኮ ነው። ከዛ ይሄን አልኩት። በቃ ጨረስኩ። ከዛ ልክ ያንን ባልኩት በአመቱ አባቶች ጋር ቀረብኩኝ። የት ልትሄጂ ነው? በጠዋት ተነስቼ ነው ወደ አባቶች ሄድኩት። ትልቅ አባት ነበሩ፣ አሁን አረፉ። ነፍሳቸውን ይማር። እሳቸው ጋር ነው የምሄደው አልኩት። አቦይ ጋር ሄዳለሁ ስለው እኔም ተከትዬሽ ሄዳለሁ አለ። እሺ ሄድን። እሱ በጣም ነው የሚታወቀው በከተማ ውስጥ ማለት ሰበካ ጉባኤ ይመረጣል፣ ያገለግላል፣ በኢትዮጵያ ኮሚኒቲ ያገለግላል ምናምን እንደዚህ በጣም የታወቀ ነው። እኔ ያው የእሱ ሚስት ነው ብዬ ነው የምታወቀው። ከዛ ገና ሲያዩ መጣችሁ ልጆች እንኳን መጣክ ልጅ መጣህልኝ አሉት። እሳቸውም ከዚህ በፊት ብለውናል፣ ልጆች ቀረቡ ብለውናል። እሱ ግን ያው የሚያወዳትፈው ነገር ስላለ በቃ እሺ ጊዜ ስጡን እያለ ነበር። አባቴ እኔ መቀበል ፈልጋለሁ በቃ ንሳ ስጡኝ አልኩኝ። እሱም ደፍት አለ። እዛ ሰጡን። አሌክስ እኔ በቃኝ ብየዋለሁ። የዛ ጊዜ የዛሬ አመት በቃኝ ብየዋለሁ። የዛሬ አመት በአመቱ አቦይ ጋር ስንቀር ቀረባ። አቦይ ማብረውት ንሳ ሰጡን። እዛ የሚገርምህ ድብልቅልቅ ባለ ሁኔታ የቤተክርስቲያን ሰዎች እሱም ሰው ከጉባኤ በየጊዜው የሚያገለግል ምናምን ስለሆነ ቋንጆ ተደርጎ ስጋው ደግሞ ተቀበልን ማለት ነው። እኔ ተገላገልኩ። አሌክስ ይሄ ከሆነ 3 አመት አለፈው። እኔ በቃኝ ብያለሁ። ምንም አልጋ አንድ ላይ ያለን እንጂ ምንም ግንኙነት የለንም። ልጆቻችንን እናሳድጋለን። እኔ ስጋው ደግሞ መቀበል ስፈልግ ሄጄ አቦይ ጋር እሳቸው አሁን 3 ወር ናቸው ካረፉ። እሳቸው ጋር ሄጄ እጠመቅና የምፈልገውን አድርጌ ከዛ ቅባ ቅዱስ ቀብቶ ተቀበሉ ብለን ሲሉ ሄጄ እቀበላለሁ። አሁን እኔ አንተን የምጠይቀው ምንም አይነት ግንኙነት የለንም። ከዛ በኋላ እዛ ስላለችው ሰው ምንም ነገር አላወራሁት። ይኸው 3 አመት አለፈን። ስጋው ደግሞ እየተቀበልኩ ነው። አንድ ቤት ነው ያለነው። ልጆቻችን እያሳደግን ነው። አሁን እሱ የሚፈልገው ነገር እንዳለ ያስታውቅበታል።
ስጋው ደግሞ ይቀበላል። የሚገርምህ ነገር አሁን በስነ ስርዓቱ ይቀበላል። ምን ይላል? የሚፈልገው ነገር ይኖር አይኖር አላውቅም። አንድ ክፍል አንድ መኝታ ቤት እንኖር እንጂ የተለያየን ባልና ሚስቶች ነን። እኔ ትክክል ነኝ ወይስ ጥፋት አለብኝ? በቃኝ ማለቴ ምን ማድረግ ነበረብኝ? የሚገርም ነገር በመሀል ያልነገርኩ ምንድነው ይሄ ፓኬት ምንድነው ስለው ለዚች ልጅ ነው ምናምን። እሷ ማናት ስጠኝ አልኩትና አይ እኔ በፌስቡክ ነው ማውቃት አለኝ። አንጣው ከዛ በፌስቡክ ስሟን ስጠኝ ጻፍኩኝ። ከዛ እፈልግሻለሁ ቴሌፎንሽን ጻፊልኝ አልኩት ስላት ጻፈችልኝ። እፈልግሻለሁ እኔ እንደዚህ ባለቤት ማነው ይሄ እንደዚህ ሰው ነው ቴሌፎንሽን የሰጠኝ እና እፈልግሻለሁ ስላት ቴሌፎኗን ጻፈችልኝ። ደወልኩላት። ደውዬላት ማነሽ አንቺ አልኳት ስላት እኔ እሱ የሚያውቀኝ የሆነ ሰው እንርዳ ብሎ መንገድ ላይ ነው የተዋወቅነው። ፌስቡክ ላይም አይደለም መንገድ ላይ ነው የተዋወቅነው። ከዛ በኋላ በሜሴንጀር እናወራለን እንጂ እንትን ምን ታደርጊያለሽ እዚህ ውስጥ አልኳት። እሱ እኮ ባለትዳር የሁለት ልጆች አባት መሆኑን ታውቂያለሽ አልኳት። ባለትዳር እንደሆነ ቃል የሁለት ልጆች አባት መሆኑን አላውቅም። ምን አስበሽ ነው ስትል እንዴ አንቺ ምን አስበሽ ነው እኛ መሀል ያለሽው? እኔም ቤት እኔ 20 ዓመት የለፋሁበት ትዳሬ ነው። በአንቺ ምክንያት ቤቴ እየተበጠበጠ ነው። ስነ ስርዓት ሊኖርሽ ይገባሻል። እኔ እኮ በጣም ትንሽ ልጅ ነኝ። ይሄን የሚያክል ሰውዬ ምን ያደርግልኛል ብለሽ ነው ስርስሩ እያልሽ ሜሴንጀር የምትጽፊለት? የኔ መቤት አይደለም እኮ እኔ እኮ ሰው ልረዳ ብሎ ምናምን የኔ መቤት። ስለ ስጋው ደግሞ የተዘጋጀንን ሰዎች እየለያየሽ እንደሆነ ክርስቲያን እንደሆንሽ በፌስቡክ ላይ በምትጭኙ ይታስታውቃል። ስጋው ደግሞ እየተዘጋጀን ያለን ሰዎች እየበታተንሽ እንደሆነ ይገባሻል። እኔም የማውቀው ነገር የለም አለች። እንግዲያውስ አልኳት የሆኑ ቱርኮች አሉ እዚህ እኛ የምሰራበት ቦታ፣ እባክሽን ሴት ልጅ ስትቸገር እያየን ዝም ማለት አልፈልግም እና እንደው በወር 20 ዩሮም ምናምን ብንሰጥሽ የተቸገረች ሴት ልጅ ፈልገሽ ዘመድሽን አይደለም የተቸገረች ሴት ልጅ እየፈለግሽ በወር 20 ዩሮም ብንሰጥሽ እና ወስደሽ ታደርሽልናለሽ እኛ ለአፍሪካ ነው የምንፈልገው ብለውኝ የሆኑ ቱርኮች ብለውኛል። እንዴት አድርጌ ማድረግ እንዳለብኝ እኔ ልጆች አሳድጋለሁኝ። እዚህ በየጊዜው ኢትዮጵያ መሄድ አለብህ እንደ አይነት ነገር ለማድረግ ነው። ከቻልሽ አልኳት ቤተሰብሽን አይደለም አልኳት። እሷንም ቤተሰብሽን አይደለም የተቸገረች ሴት ልጅ በአመት የትምህርቷንና ልብሷን እና የትምህርት ቤት የሚችሉ ሰዎች ስላሉ እስቲ ይሄንን ፌስቡክሽን ለእንዲህ አይነት ትዳር መበጥበጫ ሳይሆን ለዚህ አይነት ቁም ነገር ስሪበት። በዚህ ፌስቡክሽ ላኪልኝ እንዲህ አይነት ሰዎች እርጂ ብለሽ አድሬሶቸውን ላኪ፣ እኔ ኮንታክት አረጋቸዋለሁ። ግን ዘመድሽ የሆኑና ዋልሽ አልኳት። በቃ እዚህ ጊዜ ዘመድሽን ትልኪልኝና እሱ የሚገርመው ነገር እሱ እንደዚህ ብሎ ነው የቀረበኝ። በሚገርም ነው። ሁለታችሁም አንድ አይነት ናቸው። እርዳታ እያላችሁ ምናምን አለች። የኔ ቤት ትዳር ውስጥ ገብተሽ እየበጠበሽ አጉል እንትን አትበይ አልኳትና በቃ ጆሮ ላይ ዘጋው። እሷም ከዛ በኋላ ጠፋች። ያችን ነው ያደረኩት። ገባ ለመወሰን እኔ 20 ዓመት የለፋሁበት ቤቴ ነው ትዳሬ ነው። አሁን ደግሞ 23 ዓመት ማለት ነው። ከዛ በኋላ ስጋው ደግሞ ከተቀበልን 3 ዓመታችን እና አሁን ብቻችንን ነን። ማነው ብቻ ለብቻ ነን፣ ፋስት ብቻ ለብቻ ነን ያለ ነው እና ትክክል ነኝ አይደለሁም ይሄንን እንድትመክረኝ ነው። እንደው ሰው ስትመክር እንደ ክርስቲያንም ስላየውክ በክርስትናውም ጥፋተኛ ነኝ እኔ ስጋው ደግሞ እየተቀበልኩ እግዚአብሔር ይመስገን ፊቴን ወደ እሱ አድርጌ ነው ያለሁት። እሱንም ወደ ስጋው ደግሞ እንዲመጣ አድርጌዋለሁ። ግን በመሀላችን ያለውን ነገር ቆርጬዋለሁ። ባለትዳር እንመስላለን፣ ባለትዳር ግን አይደለም ውስጣችን። በቃኝ ብዬ እንዴት ላድርገው? እንደገና ይሄንን አረስት አንስቼ ላውራው? 4 ዓመታችን ይሄን አረስት አውርተን አናውቅም። ሰጥ በቃ ምን
እንደ ደባል ነው የምትኖሩት አሁን? በቃ ይኸውልህ፣ በቃ እንደ ደባል ኑሯችን ያው አቤት አንድ ቤት ነው ያለ ነው። በውጭ ስንታይ ማለት ዳር ነው። አንድ ቤት ውስጥ አንድ መኝታ ቤት ውስጥ ነው። ግን በቃ አልፈልግም። እኔ ፈርቶኛል። አንደኛ እድሜም ትልቅ ነኝ፣ ትንሽ አይደለሁም። በሰው ሀገር 25 ዓመቴ ነው በሰው ሀገር። ከሀገሬም ወደ 25 ዓመት እያለሁ ነው የወጣሁት። ወደ 50 በቃኝ። እኔ ስጋው ደግሞ ከዚህ አሁን አንተ ወደዚህ ሄድክ፣ ማንን አወራ፣ ቴሌፎን ተደብቆ እንዳያወራ ምናምን አልፈልግም። እንደፈለገ ቢያወራ ምንም አይመስለኝም። አሁን ግን አያወራም። አሁን ፈርቷል። ገባ። ስጋው ደግሞ መቀበል ጀምሯል። በድንገት አቦይ ንቅ አድርገው በቃ ያዙት። ገባ። ይዘው በቃ ያው ለምን መሰለ እሳቸውን ንቅ ያደረጉት ሰበካ ጉባኤ ያገለግላል፣ ኢትዮጵያ ኮሚኒቲ አለ ምናምን ደፍ ደፍ የሚል ሰውዬ ምን አለ በክብርስ ቢያድግ። እሳቸው ሁሌ ሲያገኙን ልጆች ኑ አንዴ ቀን ኑ እሺ እመጣለሁ ምናምን እያለ ነው የሚያመልጠ የነበረው። እግዚአብሔር ባወቀ በቃ ፊታቸው ቀረበ። ወዲያውኑ በደንብ በስርዓቱ ተቀበልን ማለት ነው። እኔ በቃ ሲሌን መታሁኝ ማለት ነው። ተመስገን። አሁን ግን በትዳራችን ላይ ጥፋት አንድ ቀን የሆነ ነገር ተነስቶ አንቺ እኮ ቢለኝ እግዚአብሔር ሰይጣን አንተ ጠብቀኝ ይላለውን ምንም ነገር የለንም። በቃ እዚህ ሀገር አንዴ ጋብቻ ብለህ ከተፈራረምኩ በኋላ ለመፋታት መከራ ነው። መጋባት ነው ቀላሉ። የሚገርም መፋታት የሆነ ነገር ምክንያት ማግኘት አለብን ምናምን ለፊት የወጣ ምክንያት መውጣት አለበት። ቀላል አይደለም። አብሮን እንደዚሁ በደባል በኖር ይሻላል ብዬ ነው ዝም ያልኩት። ምናልባት እንደ ወንድ እሱን እንደ ወንድ ሲታይ እሱን እየጎዳሁት ከሆነ ይቅርታ፣ ምንም ማድረግ አልችልም። ዘራፍ ብሎ እኮ ሌላ ህይወት የጀመረ ስለመሰለኝ ነው። ንገረኝ አይነግረው። ግራ ገባኝ። እንዴት ላድርገው? አሌክስ አሁን አልስቱን አንቺ ላውራው ወይስ ዝም ብዬ እንደዚሁ እንኑር? እስቲ ሚዩት አድርጊና አዳምጪኝ። እስኪ ተረጋጊ። አንደኛ ትዳር ፈተና የለውም ማለት አይደለም። ገብቶሻል? ስጋው ደግሞ እየወሰደን ነው ካላችሁ ደግሞ አታርክሱት። ትልቅ ዋጋ ያለው ነገር ነው። ገብቶሻል? ወይ አለማድረግ ነው። መዳፈር መጥፎ ነው። ገብቶሻል? ያስቀስፋል። እንዲህ አይነት ነገር ውስጥ ከገባችሁ እርስ በርስ ቁጭ ብላችሁ መነጋገር እኮ ያባትን አውሪው እንጂ ባልሽ አይደል? ችግሮችን በመነጋገር ፍቱት እንጂ ከኔ ምን ይጠበቃል ማለት ነው ትዳር የሚያጸናው። ገብቶሻል? ሁሉም ሰው ግን ከኔ ምን ይጠበቃል አይል። ሁላችን ጣት ነው የምንከስር። አብሮኝ ያለው ሰው ከኔ ምን ይፈልጋል? እኔ እንደ ሚስት ወይም እንደ ባል ምንድን ነው አብሮኝ ለሚኖረው ሰው ከኔ የሚጠበቀው? ልረዳው የሚገባው ነገር ምንድን? ምን ማንም ፐርፌክት የለም። ገብቶሻል? ማንም ፍጹም የለም። ስለዚህ ምንድን ነው እየተካሄደ ያለው የሚለውን አንቺ አሁን እሱ ያደረጋቸው ነገሮች ነው የዘረዘርሽልን። እውነት ቁጭ ብለሽ ራስሽን ጠይቀሽው ታውቂያለሽ ወይ? የቤት ስራ ነው። እስቲ እኔ ለባህሌ እንደው እንደ ሚስት ምን ነበርኩ? ምንድን ነኝ? እንዴት ነው እሱን አንደርስታንድ ማድረግ ያለብኝ? ምክንያቱም ትዳር ጋራ ነው፣ ጥፋቱ ጋራ ነው፣ ስኬቱ ጋራ ነው፣ ከፍታዊ ጋራ ነው፣ ዝቅታዊ ጋራ ነው። የምትለያዩ እኮ ተለያያችሁ፣ በቃ ምንም ማንም አይጎዳል። ግን ከማፍረስ መገንባት ግን ይከብዳል። ማፍረስ በጣም ቀላል። እኔ እናት እመኝ፣ ቤት ለማፍረስ አመታት የገነባሽውን ምናልባት በ5-10 ደቂቃ ውስጥ ዶግ አመድ ልታደርግ ትችላለሽ። ምንም ቀላል ማፍረስ። መገንባት ነው ዋጋ የሚያስከፍል። ስለዚህ እኔ ንስሐ አባታችሁንም ሄዳችሁ ቀርባችሁ በማውራት በጋራ ችግሩን ለማስተካከል ሞክሩ። አውሪ ቁጭ ብለሽ ለአንሳበት ርዕሱ ምናምን አይሽ አውሩ፣ ተነጋገሩ። ይሄ አንድ ቤት ውስጥ ሆናችሁ ግን እንደ ደባል መኖር ትሯል። ትክክል አለ። እንደ ባልና ሚስት ብዙ የምትጋሯቸው ጉዳዮች መኖር አለባቸው።
አላማ የጋራ ሊኖራችሁ ይገባል። የጋራ ደስታ፣ የጋራ ይህን ነገር ማምጣት ትችላለች። እንደ ሴት ልጅ ብልህ ነች። ገብቶሻል? ወንዶች ብዙ አይደለም፣ ብዙ መግራት ትችላላችሁ። ኤኒዌይስ ወንዶች ሴት ልጅ መግራት ትችላለች ብልህ ከሆንሽ በጥበብ። ያንን ደግሞ አንቺ መውራዋን ወደ ቤተክርስቲያን የሚቀርብሽ ስለሆነ እሱ በቃ ደግሞ ያግዝሽ ነው። እሱንም ይዘሹ በመሄድ በዛ አይነት መንገድ ለማስተካከል ሞክሪ። እሺ እሺ አሌክስ በጣም አመሰግናለሁኝ። እኔ ግራ የገባኝ እኔ በቃ ራሴን ማውጣት ነው ያለብኝ ነው የኔ ጥያቄ። ገባ? መናደድ የለብኝም። 2 ልጆች አሉኝ። እሱ የሚፈልገው ተቀጥያ ኑሮ ከጀመረ ማለት በየአመቱ በየ6 ወሩ እየሄደ እዛ የተከለው አንድ ተክል ነበረ። እሱን በየአመቱ እየሄደ በየ6 ወሩ እየሄደ ውሃ ማጠጣት ነበረበት። ገባ? በቤቱ ሰበብ ያቺ ተክል ልክ ስነቃ አይኔን ስከፍት ልጆቼ ድኸው ወደ ኬጂ ምናምን ሲሄዱ አይኔ ተከፈተ። ቤቱ ተከራይቷል እና ሌላ ቤት ተጀመረ እንዴ የማላውቀው የሚለው ነገር አይኔ ሲከፈት ዘራፍ አልኩኝ። ዘራፍ። ከዛ ባይ ነገሮች እየባሱ ቴሌፎን ማታ ላይ ምናምን እንደገና ደግሞ ያ ፓኬጅ ያልሄደ አልሄደም። እስካሁን አንድ የሆነ የገዛው እስካሁን የሆነ ጥግ አለ። አይቼዋለሁ ከፍቼ። አሌክስ በጣም ይቅርታ ማየት ነበረብኝ። ምንድን ነው ወደ ኢትዮጵያ የሚሄድ ምንድን ነው? ለወንድሙም መስሎኝ ነበረ። ይቅርታ አድርግልኝ። ግን የሴቶች እቃ ነው፣ የሴቶች ክሬም ምናምን፣ የሴቶች ምናምን እና ሴት ደግሞ የለም እዛ። እሱ እንደዚህ የሚንከባከበው ሴት እኔ የማውቀው የለም። እኔ እኮ አውቀዋለሁ። አሁን ያው እየነገርሽን ድጋሚ ጊዜው እዛው ላይ እየተሽከረከረ ነው እና መፍትሄ አልባ ነው የሚሆነው። ዝም ብለን አሁን በቃ ቀኑን ሙሉ ልንውልበትን። ገብቶሻል? ቅድም የነገርሽን ነው እየደገምሽልን ያለ ነው። አሁን እኔ ያልኩሽን በእንደዚህ ነው በመንፈሳዊ መልኩ ለመፍታት ሞክሪ። ካልሆነ ቁጭ ብለሽ የምትወስኘው አንቺ ነሽ። ትዳር ላይ አሁን እንዲፍቺው ምናምን አንልም እኛ። ምክንያቱም ያ ምን ቤት ነው? ስትጋቡ አልነበርም? ስትጋቡ አልተማከርንም? ገብቶሽን? ትዳር ላይ ዝም ብሎ ገብቶ እንዲያደርግ ምናምን ማለት አንችልም። እኔ ልልሽ የምችለው በመንፈሳዊ መልኩ ሄደሽ ጉዳዩን የጋራ ትዳራችሁን ለማቆም ሞክሩ፣ ጥረት አድርጉ። ገብቶሻል? ከዛ ውጭ አይሆንም ብለሽ ከደመደምሽ ግን እሱ አንቺ የምትሄጂበት መንገድ ነው የሚሆነው። ግልጽ ነው? አመሰግናለሁ። በጣም የጨንቀኝ ስለነበረ ነው አንተ ጋር ሁሌ ስለማዳመጥ አመሰግናለሁ። አመሰግናለሁ። ያው ደጋገብ ነው አይደለ? ያው ቅድም ያለችንን ስለ እቃዎቹ ነው እያለችን የነበረው። ለዛ ነው። ትዕግስታችሁ ግን ወዴት ነው ጎበዝ? ትዕግስት በቃ የሰው ስም ራሱ ትዕግስት የምትባል እኔ አጣው ፈልጌ። ምንድን ነው የምትቸኩሉ ከሆነ እኮ ጓዶች እስክሮል አድርጋችሁት ምናምን አሁን ዞር ብትሉ አሁን ቲክቶክ ላይ ስድድብም አለ፣ ነቆራም አለ፣ መከፋፈልም ጥልም አለ። እሱ ነው የሚሻላችሁ። እሱ ቢኖር በእርግጠኝነት ሰለችን አይልም ሰው በእውነት። ሞቅ ብሎት ነው የሚሰማው። እንደ ፈታ ብሎ ምናምን እጁ ሰብስቦ ምናምን የታባቷ በለው እንደዛ ነው የሚሻለን። አስቸጋሪ እኮ ነው ጎበዝ። የምትቸኩሉበት ቦታ አለ የምትሄዱበት። 2 ሰዓት ተኩል ማለት እዚህ የምንቆየው። እስቲ መሬት ይዘን እስቲ 2 ሰዓት ተኩላችን ቁም ነገር ላይ እንስማ። ቁም ነገር ዋይዝ ሆነን የማዳመጥ ነገርን እንለማመዳለን። ገብቷችኋል? የእሷ ጉዳይ ሳይሆን የኔና የእናንተ ትዕግስታችን መረጋጋታችንን እናዳብረዋለን። ገብቷችኋል? ከባድ እሺ ማለት ስልካችሁ ስለሆነ ኤግዚት ብላችሁ ወጥታችሁ ስክሮል አድርጋችሁ ዞር ብላችሁ መምጣት ትችላላችሁ ማለት ይቁ። ምን አጨናነቃችሁ በገዛ ስልካችሁ? ሄሎ እሺ የለችም። እውነቴን እኮ ነው። አንዳንድ ሰዎች በጣም ተጨናንቀው አየሁና ውጥርጥር ብለዋል። በቃ ምን ነው በገዛ ስልኬ እኔ ያህል መጨናነቀው? ሰው እንስማቸው። ለመስማት ነው እዚህ ያለ ማለት ደስ ማዳመጥ ራሱ አንድ ትልቅ ቴራፒ ነው። ገብቷችኋል? ጤና ይስጥልኝ።
አብሮ ይስጥልኝ። እኔ በጣም እናድዳለሁ ብዙ ጊዜ። ድምፅሽ አይሰማም? ይሰማል። እሺ እኔ እንድትመክረኝ ነው የምፈልገው። ብዙ ጊዜ እናድዳለሁ፣ እንቅልፍ አጣለሁ። ምንድን ነው ያናድሽ? ናም ተጠራች። ምንድን ነው ማዳምን ግን ምንድን ነው የእንቅልፍ ኪኒን ስጧት አላልኳችሁ? ለነገሩ አሁን ላለነው ጾም ሰዓት ላይ ነው አይደል? ቆይ ከጾሙ በኋላ እሺ የእንቅልፍ ኪኒን ሰጧችኋላችሁ። እነሱ ይተኛሉ። እኛ ፕሮግራማችን ልክ ካካሄድን በኋላ ይነሳሉ። ታስነሳችኋላችሁ። እሺ ተጠራች መሰለኝ። ይሰማል? እሺ 17 ደቂቃ ነው ያለ። ይሰማል? ይሰማሻል? አዎ ይሰማል። እሺ ንገሪን። አሁን ማውራት ትችያለሽ? አዎ እችላለሁ። አሁን ብዙ ጊዜ ማለት ነው እኔ በራሴ ሳይሆን አሁን እዚህ ቤት በምሰራበት ቤት በልጆቹም በሴትዮዋም በጣም እናድዳለሁ። አንዳንዴ እንቅልፍ የማጣበት ጊዜ አለ። ለምን ነው የምትናደጂው? እና ላለማናደድ በልጆቹ ነው። ሴትዮዋ ለምሳሌ ልጆቹ ያውቃሉ፣ ህፃን አይደሉም። ግን አሁን ቤት አውጥቼ ጨርሼ ምናምን ሁሉ ነገር ሲያጠፉ ምናምን ሲያበላሹ ታውቃለች። ተው አትላቸውም። ታውቃለች። ተው እንደዚህ እኮ አይደለም ምናምን አትላቸውም። እንደዚሁ ያየች ዝም ትላለች። እኔ ደግሞ መናገር አልችልም ቃለ እና ያ ደግሞ እኔን ደግሞ ስናገራቸው ማለት ነው አንቺ እኮ ሰራተኛ ነሽ፣ አንቺ እኮ ቤታችን ልታጸጂ እንጂ የመጣሽው እኛ ልትናገር አይደለም ይላሉ። ግን እኮ ሴት አሁን እሺ እነሱ ልጆች ናቸው። ግን አሁን ህሊናዋ ልባ ውስጧ ያውቃል። ግን እንደዛ አታድርጉ ብትላቸው አትሞት። እውነት አሁን በጣም አንዳንዴ አለቅሳለሁ። እውነት በጣም ነው የማለቅሰው። ማለት እኔ ለምን እንዳላቅም የምር ምንም ስርዓት የላቸውም። በዛ ላይ ደግሞ ሀታ ቤት እንኳን ቀርቶ ማለት ነው ቤት የለመዱትን ነገር ሰው ቤት ሲሄዱ ምናምን እንደዚህ በቃ የሰው ቤት ሄዱና ማለት ያጠፋሉ፣ ይደፋሉ፣ ያበላሻሉ። ሶፋው ዝርክርክ ያደርጋሉ ሰው ቤት ሄደው ማለት ነው። እኔ አፍራለሁ፣ በጣም አፍራለሁ። ለምንድን ነው የማትቆጫቸው? ልጁም እኮ ቢሆኑ ጥሩ አይደለም። እንደዛ ስላት በቃ ዋናው ነገር እነሱ ውስጣቸው ደስተኛ ይሆኑ ትላለች። ዋናው ነገር እነሱ ይጫወቱ፣ ደስተኛ ይሆኑ እንጂ የፈለጉትን ነገር አድርጉ ትላለች። ሰው ቤት ቤቱ ወላሂ ምንም አይመስላትም። ሶፋ ያበላሻሉ፣ ይደፋሉ ምናምን። በቃ እኔ ደግሞ ውስጥ ርር ነው የሚለው ርር። እድሜያቸው ምን ያህል ነው ልጆቹ? አንዱ 7 አመቱ ነው፣ አንዷ ደግሞ 10 አመቷ ነው። አንቺ እድሜሽ? እኔ ትልቅ ሴት ነኝ። ለዛም እኮ ነው እናድደው። ምን ያህል? እኔ 35 ነኝ። እሺ ሚው ታደርጊና እስቲ አዳምጪ። አሁን አንደኛ አንቺ ለስራ ነው የመጣሽው። ሰው የመጣሽበት አላማ አለ፣ ሰርተሽ ለመቀየር። ስለዚህ እነሱ በዚህ መንገድ ሂጂ፣ ይህንን ስር የሚሉሽ ማድረግ ግዴታ ነው። እነሱ ደግሞ ለአንቺ ለሰራሽበት ደሞዝሽን የመክፈል ግዴታ ነው። ግን አሁን ይሄ የልጆች ባህሪ። አንቺ 35 አመት ነው። ለዛ ነው እኔ አሁን ትንሽ መስለሽኝ ነበር፣ እንደውም 20 አመት ምናምን መስለሽኝ ነበር። 35 ከሆንሽ እንደ አንቺ እንዲያስቡ አጠብቂ የኔ እናት። አሁን ችግሩ እሱ ነው። በአንቺ አይምሮ እየለካሻቸው ነው። ልጆቹ ዕቃ ይደፋሉ፣ ይበጠብጣሉ ምናምን። አዎ በ35ኛ እድሜ ስናስበው ወይም በ25 ምናምን በ30 ጤናማ አይደለም። እንደ 10 አመትና እንደ 7 አመት ልጅ ግን ልክ ናቸው። እንዴ 7 አመቴና 10 አመት እያለሁ እኮ ይሄኔ ቤት ካላቃጠልኩ ምናምን ልጅ ሊሆን እኮ ይችላሉ። ገብቶሻል? አሁን እድሜ ከፍ ሲል እኮ ልክ አይደለም የምልበት እድሜ ላይ ስለደረስኩ ሊሆን ይችላል። ስለዚህ አሁን አንቺ ጉዳዩን እንደ ልጅነት እያየሽው ነው ማለት እንደ አንቺ እንዲያስቡ፣ ቁም ነገር እንዲያስቡ፣ ቃለ መድፋት ኩሎ ነው ምናምን በቃ ስርዓት ያዙ ሲባሉ እሺ ምናምን እንዲሉ። እሱ እኮ ገና ነው፣ ልጆች ናቸው። አሁን በእነሱ አለም ልክ ናቸው። ይህንን ትሪት ማድረግ መቀበል ስትጀምሪ ነው ሰላም የምታገኙ። በቃ ልጆች ናቸው፣ እንዲህ ነው ባህሪያቸው፣ በቃ አይቀየርም። ይሄ
አሁን እንደ አንቺ ሰው ሀገር ያሉ ልጆች በሙሉ ቢናገሩ በእርግጠኝነት የአንቺን አይነት ተመሳሳይ ታሪክ ነው የሚነግሩ። ሁሉም ልጅ ያለበት እንደውም አንዳንዱ ከፎቅ ካልዘለልኩም ይላል። ህፃን ልጅ ሆነ ምንም እኮ አያውቅም። እሱም መጠበቅ አለብሽ። ገብቶሻል? የሆነ ውሃ ውስጥ ካልገባው ምናምን ይላል። እሱም መያዝ አለብሽ። አልበዚያ ከእጅሽ አምልጦ አሁን የሆነ ነገር ቢሆን ተጠያቂ ነው የምትሆኝሽ። ስትረስ አለው፣ ትኩረት ይፈልጋል። ነገ እስኪያልፍ ድረስ ገብቶሽ ያልፋል እኮ ነገ እንዲሆነሽ አትቀጥይም። ይሄ ስራሽ እንደሆነ ነገ ለማሳለፍ እኮ ናቸው። አሁን ለምሳሌ የሆነ ቦታ ልንሄድ ብንነሳ ልጆቹን ይጠይቃሉ። እዚህ ቦታ ልንሄድ ነው ላቸው። አይሆንም ካሉ አይሄዱም። ሰዎቹ በቃ አይሄዱም፣ ይቀራሉ። ለምሳሌ የሆነ ምግብ ተሰርቶ ይቀርባል። አልበላም ካሉ አይበሉም። በቃ ለምን አይባሉ ወይ ይደፋል፣ ሌላ ይሰር። ይሄ እኮ ነው። እንዴት ነው ታዲያ እኮ ይኸውልሽ፣ የኔ ናት። አሁን ይሄ የአንቺ ብቻ ጉዳይ አይደለም ማለት አሁን ሁሉም በቃ አሁን እንደኛ እንደ ኢትዮጵያውያን ካልቸር አይደለም። የሌላ ሀገር ዜጋ ናቸው። የሌላ ሀገር ካልቸር ነው፣ ባህላቸው፣ አስተዳደጋቸው፣ አኗኗር ኢቭን እንኳን እነዛ አባትና እናቶቹ ራሱ የልጆቹ ያደጉበት ካልቸር የኖሩበት ባህላቸው፣ አኗኗራቸው፣ ሀገሩ እንደኛ አይደለም። እኛ እንዳደግንበት ማሰብ የለብንም። አሁን እኛ ሀገር እንዴ ብላ ተብለን ያደግነው ምግብ አልበላ በራሱ ይባል ተገርፈ እያለቀስክ ነው የምትበለው። እኛ ቤት አሁን በፊት ተገርፌ እኔ ምግብ ልጅ እያለሁ ምግብ ይቀርብላል። አልበላም ካልክ እጨምራለሁ። ብላ ብላ ጨርስ አድርገህ ብላ በቃኝ ካል ምክንያቱም ደንፎ ይዛል ስለተገረፍ እልህ ስለሆነ የያዘ አልበላም እንደው ምናምን ስል ብላ ለይዞ ቁጭ ብሎ ተበላለም ትገረፍ ገረፈው ነው የሚያበሉ ወይ ደግሞ አብልተው ነው የሚገርፉ። እኛ እንደዚህ ነው ያደግነው። እዚህ ደግሞ በቃ አልበላም ካሉ ልጆቹ አልፈልግም ካሉ በቃ ሪላክስ ደን ወሬ ይደፋና ሌላ ይሰራ ሊሉ ይችላሉ። ይህንን አንቺ አሁን ፑሽ ማድረግ አትችልም። ምንድነው መጋፈጥ አትችልም። በቃ አክሰፕት ማድረግ ነው። አይ ብለሽ የምትናደጅ ከሆነ ራስሽን ታጫለሽ። ሞራልሽን ነገሮቹን እንዳመጣጣቸው መቀበል። ይህ አሁን ምን ያደርግሻል መሰለሽ? እንድትለወጪ ትሪገር ነው። በቃ ይህ ውስጥሽ የሆነ ነገር እንትን ይላል። ከዚህ ቤትማ መውጣት አለብኝ፣ በቃ የራሴን ነገር ይዤ ትያለሽ አለሽ። ገንዘብ ስታገኝ ገንዘቧን ሴፍ ታደርጊያለሽ። አትቀልጂም። ቤተሰብ እንዲህ እንዲህ ሲሉሽ ኧረ እኔ ከዚህ ቤት መውጣት ፈልገው ቶሎ ስለዚህ ብለሽ አንገብጋቢ ጉዳይ አለብሽ። ክፉ ጎረቤት ምንድነው? ክፉ አከራይ ቤት ያስገዛል ይባላል አይደል? በጣም ክፉ ሲሆንብሽና ምርር ሲልሽ ምን ታደርጊያለሽ? በኪራይ ቤት ከመሰቃይ ብለሽ እቁብ ገብተሽ ብር አጠራቅመሽ ምናምን የራስሽን ቤት ስለመግዛት ታስቢያለሽ። ያነቃቃል ማለት ነው። እነሱም አሁን ለአንቺ ምንድን ናቸው? ማነቃቂያሽ ናቸው። በቃ መቼ ነው ከነዚህ ልጆች መገላገለው? ሰራ ሰራ አድርጌ ቶሎ ከዚህ ቤት መውጣት አይሽ። ንዴቱን ትተሹ ምን አድርጊ? ተቀባይ ወጋ። እንዲህ ነው የሚኖሩት። ተግባባ? እሺ አሌክስ አመሰግናለሁ። እኔ እኮ ምንም እንትን እኔም እኮ ችየው ነው ያለሁት፣ ግን እኔ ምንም ግን ስነ ስርዓታቸው እኮ ነው እንጂ እኔ ሴት የሆናት ምግብ የምትሰራው እኔ ምንም ያገናኛቸው ብለሽ ነው የምታስቡ? አርጌ ገርፌ ልክ ባስገባቸው ብለሽ ነው የምታስቡ? ወላሂ እንደዛ ነው ማለት ግርፍ አርጌ ስርዓትን ደስ ይለኛል፣ ግን እሱ አሁን እኛ ሀገርም ቀርቷል። አሁን ልጅን ከመጣ ፖሊስ ጋር ነው የሚደውለው ልጁ ራሱ ቀጥታ ፖሊስ መጥቶ ራሱ ለብር የመታሸው አንቺ ትገቢያለሽ ዘብጥያ። እንደ ድሮ አለም። ድሮ መገረፍ ስለቀረ አይደለ እንዲ አሁን ሀገር ምድሮ የተበላሸ። እንደኛ ዱላ አጠና እስኪያልቅ ድረስ ተገርፎ ያደገ ቢሆንማ ቢያንስ ትንሽ አደብ ይገዛል። ገብቶሻል? አሁን መጥፎ ራሱ ከተናገርሽው ሰደበኝ ብሎ ልጅሽ ይደውላል ፖሊስ ግን ከባድ እኮ ነው ጊዜው። ስለዚህ እንደዛ አድርጊ እሺ። አይዞሽ ጠንከር በይ እሺ። እሺ አሌክስ አመሰግናለሁ። እሺ በገርፋቸው አለች። እስኪ ተገርፎ ያደገ ሰው አለ እዚህ ውስጥ? በዚ እንደኔ የተገረፈ የለም። በነገራችን ላይ ይህኑ ሌላ ነግራችሁ ቤት ውስጥ እንደ
እንደኔ ተገርፉ እየተገረፈ የለም። ወንድሞች ሁሉ አልተገረፉ። አጠናው አልቆ ማለት ነው። ጣውላ አልቆ ተሰባብሮ እለዬ በጥርስ አይ ምን አባቴ ይሻለኛል ተብዬ ማልቀስም አችልም፣ ዝም ማለትም አችልም። በእኛ በዘጠናዎቹ ጊዜ እኮ እንደዛ ካለቀስክ አፍን ዝጋ፣ ትፋት አፍን ዝጋ እንዳጩ ብለህ ዝም ካልክ ንቀት ነው። በእኛ ጊዜ እኮ አባቶች እና እናቶች በጣም ነው ፈን የሚያደርግ። ካለፈ በኋላ መስሉ ንቀት ነው። መልስ ሰጠኝ ተብለህ ደግሞ መልስ ስሰጥ ና ደብድበኝ፣ ደብድበኝ እሱ ጋር ና ደብድበኛ ወገብ አገዳል። ምንም ማድረግ አልችልም፣ ዝም ማለትም አልችልም፣ መልስ መመለስም አልችልም። ምን መሆን እንደምትችል ወይ ፈጣሪ ካልነገረ በስተቀር ብርበሬ ታጥኑ ምናምን እንደዛ ሁላ ነው ያደገው ብዙ ሰው። ያ አልጎዳንም። እኔ አሁን ጠቅሞኛል፣ እውነቱን ለመናገር በጣም ይጠቅመኝ። ፍሬ ማስይዞኛል። እኛ ቤት 12 ሰዓት ካለፈ 12 ሰዓት ከ5 ከሆነ ሰበብ ነው፣ በቃ ለድብደባ ሰበብ ነው የሚፈልጉት ነው እስክትል ድረስ 12 ሰዓት ከ3 ደቂቃ ሆኗል። የት ነበርክ? እዚህ ኮን እና አረ ምናምን ገባ አልነካ ምን የለም ኋላ እኮ ደብቀዋል ጎማ ምናምን ገባ ቀስ እያልክ ማለት ነው። ጥግ ጥጓ ነው የሚሄደው። እንደዚህ አለመግባትም አችልም። ገብቷል። ኦብቪየስሊ መግባት እኮ አይቀርም። ጥግ ጥጓንም ትሄዳለህ። ስትገባ በር ይቀረቀርና ጎረቤት መጡ አረ ታይዋና ወፊል ኤኒዌይስ ጥቅም አለው እሱ። አሁን እንደዛ አድርጉ ደግሞ እያልኩ አይደለም። እኔ ግን ገርቶናል ነው። አሁን ይሄው ተቀጥቶ የማያድግ ልጅ ሶሻል ሚዲያ ላይ ስልክ ይሰጠዋል፣ ወጥቶ አዋቂ ይሳደባል፣ አገር ይሳደባል፣ ዘመድ ወገን ትልቅ ሰው የለ ያጥረገርጋል። ለሰው ክብር የለው፣ ለሴት ልጅ ክብር የለው፣ ለሀገር ክብር የለው፣ ለሃይማኖት ክብር የለው። ለምን እርስ በርስ ሰው ማጋጨት ምናምን የምታዩት እኮ ግብረ ገብነት ተምሮ ያላደገ ተቆንጥጦ ጎረቤት ገርፎት ያላደገ ነው። በእኛ ጊዜ ጎረቤት ሲገርፍ ቤተሰብ በሉት ነው የሚለው፣ ጣልቃ አይገባም። በለው አዎ የታባት ልክ እንዳትለቀው እንደው ኤኒዌይስ የአረብ ልጆችን ደግሞ ደብድባችሁ በኋላ ቀጣለሁ ብላችሁ ዘጥያ እንዳትወርዱ ዋ እኔ አላልኩም። የእኛን ጊዜ ነው ያወራሁት። እሱ ብሎን ነው ብለሽ ደግሞ ነገ እስር ቤት እንዳትገኝ። ኤኒዌይስ ጋይስ ሰዓታችን አልቋል። ነገ እንገናኛለን። ጥሩ ጊዜ ነበረን። ዛሬ ትንሽ ከበድ ያለ ቀዶ ጥገና ነው ያጋጠመው። ትንሽ እኔንም ፓውዞኛል። እንኳን ደህና መጣሽ። የምን ባንዲራ ነበር የምትለው? የነጻነት የሆነ ባንዲራ ፈልጌ ነበረ። የሲንግሎች አይደለም። ሲንግል ካልሆንሽ የሲንግሎች ማህበር ውስጥ ለመግባት ከመደመር ወደ መቀነስ ልመጣ ይህን አሁን ብዙ ሰልፍ ላይ ብዙ ሲሪየስ ጉዳይ ያሉ ሰዎች አሉ። ቀልድ ከሆነ ይቦልኩሻል። እየቀለድሽ ከሆነ እየቀለድኩ አይደለም። ግን እንዴት ነው እዚህ ላይ ብዙ የተከበሩ ሰዎች መሬት ያዝና ነገር ቃልሽ ንገሪ። ከቀለድሽ ግን ያሰናብቱሻል። እየቀለድኩ አይደለም። ግን እንዴት ነው እዚህ ላይ ወጥተው የሚያወሩት? ማለት ባሎቻቸው ዘመዶቻቸው አይሰሟቸውም። ከዛም በኋላ ግን የሚደርስባቸውን ምን ደረሰባችሁ ብለህ አውርታችሁ ታውቃለህ? የውስጣቸውን እዚህ መጥተው ካወሩ በኋላ ማለት ነው። ጥያቄ ነው። አዎ ምን ብናደርግ ይሻላል ያለሽ ማለት እዚህ ላይ መታ ስለ ባሏ ስለምን አውርታ ግን መጨረሻ ላይ የደረሰባቸውን ነገር መልስ አንተ ያኔ ችግራቸውን ብቻ ሰምተህ ነው የምሸኛቸው። በኋላ ላይ ምን እንደደረሰባቸው ተመልሰ አስባቸው። የሰው ችግር አይተታምኩ
ፈጣሪ ነው ችግር የሚፈታው። አረ እድሜሽ ምን ያህል ነው? እኔ 25። የት ነው የምትኖረው? ዱባይ። ኩዌት። ኩዌት ምን ያህል ጊዜ ቆይሽ? 7። እሺ ሚዩት አድርጊና እስቲ አንድ የሚጠቅም ነገር ልንገርሽ ከመጣሽ አይቀር። እሺ እታችን ልስማ። አይ እዚሁ ሆነሽ ስሚ። ያደባኛል። እታችን ልስማ። ከይቅርታ እታች ከወረድሽ ይቦልኩሻል። ሌላ አካውንት ከፍተሽ ነው የምትመጪው። ከመጣሽ ቁጭ ብለሽ ስሚ። እሺ ሚዩት አድርጊ። እሺ ጎበዝ። አንደኛ በዋዛ ፈዛዛ ጊዜሽን አታሳልፊ። ሁለተኛ ሰው ሀገር ከሆንሽ የሚጠቅም ነገር ላይ ጊዜሽን አሳልፊ። አሁን ገብተሽ አሁን ስንት ሰው እዚህ ጋር መግባት የሚፈልጋል? ስንት የተከበረ ሰው አለ። ሰዎችን ባከበርሽ መጠን ነው የምትከበሪው። የጫማሽን ክር ለማሰር ካልሆነ በስተቀር ማንም ሰው ዝቅ አድርገሽ አትመልከች። ገብቶሻል? ምክንያቱም ገብተሽ የምታወሪው ነገር ወይ ቀልድም ከሆነ ቀልድ ነው፣ ጨዋታም ከሆነ ጨዋታ ነው። አሁን የጠየቅሽው ጥያቄ ምንም ውሃ አያነሳም። ወደቀች። የጠየቅሽው ጥያቄ ምንም ውሃ አያነሳም። ምን እንበለው ለጠየቅሽው ጥያቄ? ገብቶሻል? አሁን ሌሎቻችሁን ስትገቡ ተጠንቀቁ። አሁን የማይሆን ነገር አሁን ሰዎች ሊቀልዳሉ ምናምን ካላችሁ ችግር የለውም። እኔ ያልነካችሁ ሞዴሬተሮች አሉ፣ ቦልኳችኋል። አይነሳም ብሎኩ። ከዛ ብሎክ አንሱልኝ ደግሞ መከራ ነው። ቢኬርፉል። ምክንያቱም እዚህ ውስጥ ለመላው ለተከበሩ ሰዎች ሲባል የማይሆኑ ነገሮችን አቮይድ ማድረግ አለብን። ነፃነት ሲሰጥ አንዳንዴ ጥሩ አይደለም። ገብቶች ህግ ያስፈልጋል። እሺ አሁን እሷ እንደዛ ብላ መቀለዱ አሁን ምን ጥቅም እንደሰጣት ነው ግራ ይገባል። ማለት አሁን ከወጣሽ በኋላ ምንድን ነው አረኩ የምትለው ፐርሰናል እና አስቸጋሪ እኮ ነው። ሄሎ ለመጀመሪያ ጊዜ እድሉ ደርሶኝ እንትን ብያለሁ። ያው ታሪክ ስላልሆነ የሆነ ነገር በቃ ልነግር ነው። ያው አየርህንም በደንብ አልይዝብህም፣ ተናግሬ ልውረድ። ምን ለማለት ነው? አንተ የምትሰጣቸው ትምህርቶች፣ አንተ የምታደርጋቸው ነገሮች በገንዘብ ተከፍለው የማይገኙ ነገሮች ናቸው። ለምን በጣም እኔ ብዙ ጊዜ ታች ነኝ፣ ብዙ ጊዜ ነው የማዳምጥህ፣ ተከታይ ነኝ፣ ብዙ አመቴ ነው አውቃለሁ። እና በጣም ብዙ ትምህርቶች ወስጄም እኔም ከታችኝ ብዙ ነገሮች ያየሁባቸው ነገር ነው፣ ያገኘሁበት የተማርኩበት ነው። በዚህ አጋጣሚ ማለት ነው የሆነ እንደዚህ እጅ አሻራ የሚያሳሚያ ያለ አውሮፓ ውስጥ ነው እና ሌላችሁ ምናምን እያሉ ኮይን ከፍሎ እንዲገቡ ከዛ እዚህ ጋር ኔትወርክ የለኝም፣ በውስጥ በቴሌግራም አናግሩኝ፣ ቴሌግራም ላይ ግቡ ብሎ እንኳን እዛ ውስጥ ስትሄድ ምን እንደሚጠይቁ ታውቃለህ? የረባ ነገር እኮ አይደለም። 3,000 ብር ካስገባሽ የእጅ አሻራሽን እናይልሻለን የሚል ነው። እና ይሄ አንተ የምሰራው ስራና እዛ ጋር ያለው ኤሮፓ ሀገር ላይ ያለው ልጅ የሚሰራው ስራ አይተኸዋል። ሰው ለቢዝነስ ነው የሚመጣው። አንተ ግን እዚህ ጋር የምሰጠው መስዋዕት ለእህቶቻችን ለወንድሞቻችን የምሰጠው ምክር በገንዘብ ተከፍሎ የማይገኝ እውቀትና የማይገኝ ምክር ነው። እግዚአብሔር ባለህበት መልካም ነገር ሁሉ ይቅጠመ ነው መልክ እና በጣም እኔ ጥሩነትን ለገንዘብ ምንም ነገር በቃ ኬር እንደሌለ ሰውን ለመጥቀም ስለመጣ ንጹህ ልብ ስላለህ ብቻ አክባሪህ አድናቂህ ነኝ። እውነት ለመናገር በጣም አክባሪህም በጣም አድናቂህም ነኝ። ሰው እዚህ ጋር የሚመጣው ለሆነች ገንዘብ ማግኛ ነው የሚመጣው። አሁን እኔ እጅ አሻራ ታየ አልታየ የወደፊት ሞቴንም ኑሬንም ሰጠኝ። 3,000 ብር ከፈልኩኝ። አካውንት ወደ ኢትዮጵያ ይሁን ወዴት ይሁን አላውቅም። የሚላከው ልጁ ለንደን ነው ያለው ይታይና እንደዚህ አይነት ብዙ ሴራ የሚሰራባቸው ልጆች አሉ። ይሄን አጋጣሚ ምን ልነግርህ ስለመጣው ነው። እና ምክርህን ለእህቶቼም ለእኔም ስለምትመክረኝ ብዙ ነገር ስለምታደርግልን በጣም እናመሰግናለን። ክበርልኝ፣ አይለውጥህ። ባህሪህም ስነ ምግባርህም ስለ ልቦናህም በጣም የሚያስደስተኝ በጣም የምወድ ወንድሜ እማከብርህ ነኝ እና ካጠፋሁ ይቅርታ። እህት ወንድሞቼ እኔ እንጃ አሌክስን
ተከተሉት። ብዙ ጊዜ እኔ ብዙ እምላለሁ። በጣም አመሰግናለሁ አሌክሶ። ልውረድ አየር አልያዝ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ምስጋና ጥሩ እግዚአብሔር ያክብርልኝ። እሺ ያው አይብዛ እንጂ ሲበዛ ትንሽ ሞላቀቅባቸዋለሁ እኮ ትንሽ ሞልቀቅ ልጅ ኮርኮም ያስፈልጋል። አንዳንዴ በስሱ ያስፈልገኛል እና እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ሄሎ